በጣም ይቅርታ እንጂ ይቅርታ ማለት አይደለም። ማፍጠር የለም እነሰሉ ድጋሚ መዞር ነው የምጀምረው። ሳልበላ 2 ቀን ሆነኝ። ጾማለሁ አላፈጥርም እና 2 ቀን ላይ በቃ አልቻልኩም። አፍጥር ሰዓት ላይ ከሰላም መስጊድ ፊት ለፊት ምግብ ቤት አለ እና እዛ አፍጥር ላይ ምናምን በጣም ብዙ ሰዎች እዛ ይሄዳሉ ይበላሉ ምናምን እና እየበሉ ቁጭ ብዬ ጠብቅ ነበረ ማለት ወይ አስተርፎ ቢወጡ ወይ የሆነ በወስጥ ብዬ በጣም አስብ ነበር እና የዛ ታይም ላይ የሆነ ሰው ይበላና እንትን አለ አስተርፎ ወጣና ሄጄ አስተናጋጁን በእናትህ ቦይ ነው እና ላፈጠርኩም ስታይ ምናምን ሲለው ወይ 30 ብር ወይ 40 ብር ከሌለ አይቻልም። እና 30 ብር ወይ 40 ብር ከሌለሽ አይሆንም። እኔም አስተናጋጅ ነኝና አለቆች የሚያዙኝ በጣም ርቦኝ ነው 2 ቀን ሆኖኛል እና ላፈጠርኩም ምናምን አልኩት። እንደዛ ሳዋራው ነው ትዝ የሚለኝ። ከዛ ራሴን ስነቃ ያገኘሁት ሆስፒታል ራሱ አስተናጋጅ ነው ይዞኝ ሄደውና እያለቀሰ ነው ወላሂ አፉ በይኝ እኔ የዚህን ያክል አልመሰለኝም ነበር። እኛ ሰዎች ወድቆ ወይ የሆነ ነገር ሆኖ ሰው ካላየን አናምን ምናምን ብሎኝ የዛኑ ሰዓት ላይ በቃ እኔ ወደ ስራ መሄድ አለብኝ ምናምን ብሎኝ ሄደ እና አሁን እንደዚህ እንደምትይኝ አይደለም ማለት የዛኔ በጣም ከሰውነት ተራውጥቼ ነበር። በቃ ይሄ ሰው መራቁ ምናምን ብቻ ሳይሆን በቃ ምንም የማላውቀውን ህይወት ነው እየኖርኩ የነበረው። በህይወቴ መራብ ምን እንደሆነ አላውቅም። አሁን ላይ የትኛውም ቻሌንጅ በጣም ምንም አይመስለኝ። መራብን እስከ ጥግ አይቼዋለሁ ይዛኔ። በቃ ምን ያክል ሲርብሽ ምን ያክል እንደሚሰማሽ አውቃለሁ። በቃ ማደሪያቶ በብርድ እየተቀጠቀጡ ማደር ምን እንደሆነ አውቃለሁ። ከሰለምኩኝ በኋላ ነው ትልቁ ፊት ነው የመጣው እና በጣም ቻሌንጅ ያሳለፍኩት ከሰለምኩኝ በኋላ። እናትሽ እንደፈራው ታደረግሽ ወይ አለችሽ? አዎ አልሻት። ከዛ በኋላ የከሌ ልጅ ነሽ ወይ ስትባይ የከሌ እህት ነሽ ወይ ስትባይ አይ አይደለሁም ተመሳሳይባችሁ ነው ብለሽ የምትመልሺው ብላሽ ነበረ አይደለ? ከዛ በኋላ አልተመለስሽም ወደ ቤት? አልተመለስኩም። ትንሽ ጊዜ እነ ጓደኞቼ ጋር ነው ያረፍኩት እና በመሀል እናታቸው ወደ ሀይራ ሄደች እና 2 ወንድማማቾች ብቻ መኖር ጀመሩ እና በዛ መሀል ላይ አክስታቸው መጣች። ከዛ በኋላ ነው ፊት ነው የመጣው። ከዛ ቤት ወጣሽ ነው? ከዛ ቤት ወጣሁ። ወዴት ሄድሽ? ከዛ ቤት ወጣሁ። አንድማቀው ሰላም መስጊድ ነው። ሰላም መስጊድ ነው የሄድኩት። ሰላም መስጊድ ሄድኩኝና ውስጥ የነበሩትን ሰዎች ጠየቅኩኝ። መስጊድ ውስጥ መኖር የሚቻል ከሆነ ማደር የሚቻል ከሆነ ትንሽ ነገሮችን እስከማመቻች ድረስ እዛው እየቀረው እዛው እንድኖር ማለት ነው። ከዛ የሆነች ሴት አግኝቼ ነበር የጠየቅኩትና ወይ አይሆንም እኮ እዚህ ወይ ወንዶች ሆኖ ዳዋ ወጥተው ምናምን ካልሆነ በስተቀር አይሆንም ምናምን አለች። ከዛ መርሃባ እሺ በቃ ምናምን አልኩኝ። ከዛ የመጀመሪያው መስጊድ በር ላይ አዳሪ የዛኔ ነው የጀመረው። በቃ ሄድ አልቻልኩም እና እንትን ነበረ ረመዳን ነበር እና ረመዳን ላይ ያው እንደሚታወቀው ውጪ ላይ ምናምን ብዙ ሰዎች አሉ ወንዶች አሉ ምናምን እና በዛ ታይም ላይ እንትን ማለት አልፈለኩም። ዛጋ መተኛት አልፈለኩም። መዞር ጀመርኩኝ። ረጅም ሰዓት መዞር ነው የጀመርኩት እስከ ሌሊት ድረስ። ከዛ ይገባሉ ብዬ በማስብበት ታይም ላይ ሄድኩኝ። ጭር ሲል እየጠበቅኩኝ እተኛለሁ። የሆነች ማዳበሪያ አለች እሷን እየለበስኩኝ እተኛለሁ። ሱቢ አዛን ይላል። መበላ የለም ማፈጥርበት የለም። እነሳለሁ ድጋሚ ከሱቢ በኋላ መዞር ነው የምጀምረው ጠዋት ላይ ሰው እንዳያገኘኝ ማለት። ያ ማለት ከመስጂዱ ውጪ በረንዳ ላይ ማለትሽ ነው? ውጭ ቅያስ ማንም ሰው አይቶ አላወራሽም? አልናገረሽም? እንትን ነው ይኸውልሽ ቀይ ማዳበሪያ ነበረች እና እሱ ውስጥ አሁን ብዙ ጊዜ መንገድ ላይ ምናምን የሚያድሩ ሰዎች አሉ አይደለ? እና ስገባ ቅያሱ ስገባ ማንም ሰው እንዳያየኝ አድርጌ ነው ገባው። ከዛ እንደዛ ገባለሁ። ከዛ ማዳበሪያ ውስጥ ገብቼ ነው የምተኛው እና ይሄ ልብስ ነገር ስላልሆነ አልከፋፈትም። ከዛ ሱቢ አዛን ይላል። አዛን ሲል እነሳለሁ።